በ2026 ለB1 B2 የቪዛ አመልካቾች እነዚህን 10 ነገሮች ማሟላት አለባችሁ ተብላችኋል። ከሀገር ለመውጣት በአሜሪካን ኤምባሲ ከምትጠየቁ ጥያቄዎች መካከል ምን አይነት ንብረት አላችሁ? ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና አገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ላኩልን፣ እናየዋለን። የቪዛ መረጃዎችን ወደ እናንተ እናደርሳለን። በአሜሪካን ኢሚግሬሽን አድርገው የB1 B2 ማለትም የነጋዴዎችና የቱሪስት ቪዛን አጠቃሎ የያዘው የB1 እና B2 ምን መስፈርቶች አሉት የሚለውን በዝርዝር እናያለን። የአሜሪካ አፕሪል 1 ጀምሮ አዲስ ተግባራዊ ያደረገው በኢትዮጵያውያን ለጊዜያዊ የቪዛ አመልካቾች ማለትም ለ3 ወር የቪዛ አመልካቾች እነዚህን 10 ነገሮችን በጥንቃቄ መሙላት አለባቸው ወይንም ማሟላት ግዴታቸው ነው ብሎ ያወጣቸውን መስፈርት በዝርዝር ነግራቸዋለሁ። አዲስ አበባ በሚገኘው የአሜሪካን ኤምባሲ አፕላይ የምታደርጉ ሰዎች ካላችሁ ለB1 እና ለB2 ማለት ነው እነዚህን 10 መስፈርቶችን ማሟላት ይጠበቅባቸዋል ማለት ነው። እነዚህ 10 መስፈርቶች ምን ናቸው? በዝርዝር እናያለን። ከአፕሪል 1 2026 ጀምሮ የአሜሪካን ኢሚግሬሽን ሕጉን አሻሽሏል ማለት ነው። እነዚህም በዝርዝር እናያለን። አብራችሁን ቆዩ። ካለፈው ሴፕቴምበር 2025 ጀምሮ በርካታ ህጎቹን እያሻሻለ ይገኛል። በተለይ ዶናልድ ትራምፕ ከመጡ በኋላ የቪዛ ህግጋቶቹ እየተስተካከሉ ኢትዮጵያውያኖችንና ሌሎች 75 ሀገራቶችን ወደ አሜሪካን እንዳይገቡ ገዳ ተጥሎም ነበረ። ከዚህም ደግሞ ገዳው ተነስቶ አሁን ላይ ለጊዜያዊ በሚል ብቻ የቪዛ አመልካቾች ለB1 ለB2 የተለያዩ ዶክመንቶችን ካሟሉ ቪዛ እንደሚሰጣቸው የአሜሪካን ኢሚግሬሽን ገልጿል። ወደ አንደኛው መስፈርት እንሄዳለን። የመጀመሪያው ነገር የአሜሪካን ቪዛ እንግዲህ በB1 በB2 የቪዛ አፕሊኬሽን ለመሙላት 2 ነገሮች ያስፈልጋቸዋል። አንደኛው አሜሪካን ሀገር ላይ ያለ ተቋም ሊሆን ይችላል ወይንም ደግሞ ነዋሪ ሊሆን ይገባዋል። ነዋሪ ስንል ወይ ግሪን ካርድ ሊኖረው ይገባል ወይም ሲቲዝን መሆን አለበት። ለእናንተ ኢንቪቴሽን የሚልክላችሁ ወይንም ደግሞ በተቋም ደረጃ ደግሞ ከሆነ ስፖንሰር የሚያደርጋችሁ ሙሉ አኮሞዴሽናችሁን ችሎ እናንተን አሜሪካን ሀገር ላይ አስጎብኝቶ ሊሆን ይችላል ወይንም ስራ አብራችሁ ተሰርታችሁ በሙዚቃ በተለያዩ ምክንያቶች ወደ አሜሪካን ገብታችሁ ስራ ሰርታችሁ የምትመለሱበት በድርጅቱ በኩል ሊሆን ይችላል ኢንቪቴሽን የሚላክላችሁ ወይንም በራሳችሁ በቤተሰብ በኩል ሊሆን ይችላል። ለእናንተ ኢንቪቴሽን ሲላክ ግን እነዚህ መስፈርቶችን ማሟላታችሁን እንዳትዘነጉ። የመጀመሪያው ነገር የቪዛ ማስያዣ ተብሎ የሚጠቀስ ነው። ይሄ ማለት እንግዲህ በአሜሪካን ኢሚግሬሽን ብቻ ነው ውሳኔ የሚሰጠው። ምን ያህል ማስያዝ እንዳለባችሁ የሚነግራችሁ ኦፊሰሩ ነው። ማለትም ኬዛችሁን የተቀበለው ኦፊሰር ምን ያህል ገንዘብ እንደምታስይዙ ማለትም ወደ አሜሪካን ስትገቡ ከአሜሪካን እስከምትመለሱ ድረስ $1000 ሊሆን ይችላል፣ $2000፣ $3000 ሊሆን ይችላል። የአሜሪካን ኦፊሰሩ ነው ያስገባችሁትን ዶክመንቶችን አይቶ ከዚህ በፊት የነበራችሁን የትራቭል ወይም የጉዞ ኤክስፔሪየንሳችሁን ካየ የምታስይዙትን ገንዘብ የቪዛ ማስያዣ ገንዘቡን የሚወስነው ማለት ነው። ስለዚህ የትኛውም ኤጀንት አይመለከተውም። የትኛውም ግለሰብ ይህን ያህል ነው ያለኝና ይህን ያህል ላሲዝ ማለት አይችልም። ያን ያህል ማስያዝ ካልቻለ ቪዛው ሪጀክት ይደረጋል። ይህንን ማወቅ አለባችሁ። አሜሪካን ሀገር ላይ ያለ ሰው ይህንን ማስያዝ አይችልም። ኢትዮጵያ ውስጥ ግዴታ ይህን ገንዘብ በዶላር ማስያዝ ይጠበቅበታል ማለት ነው። ስፖንሰር የሚያደርገው ተቋም ከሆነ ግን ስፖንሰር የሚያደርገው ግለሰብ ወይንም ተቋም አሜሪካን ሀገር ላይ ያንን ገንዘብ ማስያዝ ይችላል ማለት ነው። ነገር ግን ኢትዮጵያ ውስጥ ሆኖ ሌላ ሶስተኛ ወገን ለምሳሌ በስፖንሰር የሚደረገው በሌላ ሰው ከሆነ ኢትዮጵያ ውስጥ ባለ ሰው ከሆነ ግን ስፖንሰር የሚያደርገው አካል ያንን የስፖንሰር ጥያቄ አይቀበለውም ማለት ነው። ራሱ በራሱ አካውንት ላይ መኖር ይጠበቅበታል። በተጨማሪም ወይ ደግሞ ስፖንሰር የሚያደርገው ግለሰብ ቤተሰብ አባል ሊሆን ይችላል አሜሪካን ሀገር ላይ የሚኖር ያንን ዲፖዚት ማስያዝ ይጠበቅበታል። በሁለተኛ መስፈርት ላይ ያው እንደሚታወቀው የዲኤስ ፎርም ነው። ዲኤስ ፎርም ላይ የተሻሻለው ነገር ምንድነው? ሶሻል ሚዲያ ከዚህ በፊት ስልክ ቁጥር ብቻ ነበረ ወይም ኢሜል ብቻ ነበረ የምታስገቡት። አሁን ግን ሶሻል ሚዲያ ካላችሁ ሊንኮችን ማስገባት ይኖርባችኋል። ቲክቶክ፣ ፌስቡክ፣ ዩቲዩብ ሌሎችን
የምትጠቀሟቸውን ሶሻል ሚዲያዎችን እዛ ላይ ማስገባት ይጠበቅባቸዋል። ስለዚህ በዲኤስ ፎርም መሙላት ነው። ዲኤስ ፎርም ደግሞ $185 በአቢሲኒያ ባንክ ብቻ ነው የምትከፍሉት። ያንን ክፍያ የከፈላችሁበትን ደረሰኝ ይዛችሁ ከዲኤስ ኢንቪቴሽኑ ጋር አንድ ላይ በማድረግ መያዝ ይጠበቅባቸዋል። ሌላኛው ህጋዊ የሆነ ፓስፖርት ነው። የኢትዮጵያ ኢሚግሬሽን በአሁን ሰዓት ላይ ሁለተኛውን ፓስፖርት አሁን ላይ ወደ ገበያ ሊያወጣ እንደሆነ ይታወቃል። ያ ማለት አረንጓዴ ፓስፖርት አዘጋጅቷል። ቀይ ፓስፖርት ነበረ ያለው ኢትዮጵያ ውስጥ። አሁን ደግሞ አዲስ የተሻሻለውን ፓስፖርት እየመጣ አንተ እጃችሁ ላይ ያለው ፓስፖርት ኤክስፓየር ዴቱ ከ6 ወር በላይ የሆነ ወይንም ደግሞ ኤክስፓየር ዴቱ 6 ወር ያልሞላው መሆን ይጠበቅ። በአራተኛ ደረጃ የቪዛ ማመልከቻ ክፍያዎች አሉ። አሜሪካን ኤምባሲ ስትገቡ የምትከፍሉት ክፍያ ያው ቅድም ላይ እንደጠቀስኩላችሁ ዲኤስ 160 ስትሞሉ $185 ትከፍላላችሁ በአቢሲኒያ ባንክ ያልኳችሁ ማለት ነው። እሱም መክፈል ይጠበቅባቸዋል። ሌላኛው ፎቶግራፍ ነው። 2x2 የሆነ ከ6 ወር ወደዚህ የሆነ ፎቶግራፍ ባክግራውንዱ ነጭ የሆነ ምንም አይነት መነጽር ወይንም ደግሞ ምንም አይነት የፊታችሁን አይናችሁን እንዲሁም ጆሮአችሁን የሚሸፍን መሆን የለበትም። ሂጃብ ያረጋችሁ ሰዎች ሂጃባችሁን ታረጋላችሁ፣ ነገር ግን ጆሮአችሁ መሸፈን የለበትም ማለት ነው። በስድስተኛ ደረጃ ማህበራዊ ሚዲያን ይመለከታል። ከማህበራዊ ሚዲያ ጋር ያላችሁን ኢንጌጅመንት ፐብሊክ የሆኑ ነገሮች ካላችሁ እነሱን ያያሉ። ሰባተኛ ደረጃ ትራቭል ሂስትሪ ነው። በእነዚህ 6 ወራቶች ውስጥ አንዳንዴም 4 ወር ይላሉ። በእነዚህ 6 ወር ወይም 4 ወር ውስጥ የት አውሮፓ ሀገራት ሄዳችኋል ነው የምትባሉት። ከአፍሪካ ሀገራት ኬንያን ብቻ ነው የኬንያን ቪዛ ብቻ ነው የሚቀበሉት። ሌሎች አረብ ሀገራት ደግሞ እንደ ዱባይ፣ ኳታር በተጨማሪም ደግሞ አውሮፓ ሀገራትና ኤሽያ ሀገራት የቪዛ ቆይታችሁ ካለ በፓስፖርታችሁ ላይ ጌቲን ኢን ያለ አንዳንድ ሰዎች ፓስፖርታቸው ላይ ብቻ ቪዛ ያስመቱና ወደ አሜሪካን ኤምባሲ ይገባሉ። ያ ተቀባይነት የለውም። እንደውም እንደዛ እንደሚያደርግን ሰው ቪዛ ድጋሚ እንዳያመለክት ሪጀክት ያደርጉታል። ባችሁ ቪዛ እንዳትገዙ። በተለይ ቪዛ የሚገዙ ሰዎች አሉ፣ ይታወቃል አዲስ አበባ ውስጥ። ያ ነገር ማድረግ የለባችሁም። ከቻላችሁ ለ7 ቀን የተለያዩ አውሮፓ ሀገራት ጎብኝታችሁ ብትመጡ ይመረጣል። ምክንያቱም አሁን ባለችበት አሜሪካን አሁን ባለበት አውሮፓ ሀገር አንድ ሰው ደርሶ ከመጣ የአሜሪካን ቪዛ የማግኘት እድሉ ከ50% በላይ ነው፣ ሌሎች የዶክመንት ጉዳዮች ቢሆኑም ማለት ነው። ስለዚህ ያንን በጥንቃቄ ማወቅ ይጠበቅባቸዋል። ምክንያቱም አንድ የሻንጋይ ቪዛ ፓስፖርታችሁ ላይ ካለ፣ ለምሳሌ ጣሊያን ካለ፣ ፈረንሳይ፣ ጀርመን፣ ግሪክ እነዚህ ሀገራቶች ላይ በአንድ ደርሳችሁ መመለስ ትችላላችሁ። አስተማማኝ የሆነ የትራቭል ሂስትሪ ይኖራችኋል ማለት ነው። ያ ደግሞ በአሜሪካን ኢሚግሬሽን ታማኝነት ትፈጥራላችሁ ማለት ነው። ድጋሚ ቪዛ የመከልከል እድላችሁን ታጠቡታላችሁ። አሜሪካን ኢንቪቴሽን መጥቶላችሁ ነገር ግን ትራቭል ሂስትሪን ብቻ ስላላሟላት የማትፈልጉ ሰዎች ካላችሁ እኔም ማግኘት ትችላላችሁ። በዚህ ስልክ ቁጥር ላይ ትክክለኛ የትራቭል ሂስትሪ የሚሰሩ ድርጅቶችን ጠቁሙ። እነሱን ሪኮመንድ አደርጋችኋል። በራሳችሁም ሰርች ማድረግ ትችላላችሁ። በ7 ቀን ቆይታችሁ ትራቭል ሂስትሪያችሁን ብታስተካክሉት የአሜሪካን ቪዛ የማግኘታችሁ ድል በጣም ሰፊ። በ8ኛ ደረጃ ላይ የጉዞ አላማና እቅድ ነው። ይሄ እንግዲህ ብዙ ጊዜ ኢትዮጵያ ውስጥ አልተለመደም። የጉዞ አላማችሁ ለምንድን ነው የምትሄዱት ስትባሉ በኢንተርቪው ሰዓት የምትጠየቁት ነው። ነገር ግን በተላከላችሁ ሰዓትም በጉዞ አላማችሁ እዛ ላይ ቢጠቀስ ሞር አሪፍና ቀላል ያደርገዋል የቪዛ ሂደታችሁ። በ9ኛ ላይ የምን ጊዜ እንደምትቆዩ አሜሪካን ሀገር ላይ ወደ ሌላም ስቴት የምትሄዱ ከሆነ እዛ ኢንቪቴሽኑ ላይ አኮሞዴሽናችሁን፣ ምግብ፣ አልጋ እንዲሁም ደግሞ ትራንስፖርታችሁን ጨምሮ ማን እንደሚችል በዝርዝር መቀመጥ አለበት ማለት። በ10ኛ ደረጃ የቀጠሮ ደብዳቤ ነው። ያ ማለት ኢንቪቴሽኑን ከመጣ በኋላ ዲኤስ ፎርም ሞልታችሁ ወደ አሜሪካን ኤምባሲ ለኢንተርቪው ቀጠሮ ትይዛላችሁ። በዲኤስ 160 ፎርም ላይ እንደ አኮሞዴሽናችሁ ወይንም ደግሞ እንደ ራሳችሁ ወጪ የምታሟላቸው ዶክመንቶች ይለያያሉ። ለኢንቪቴሽኑን የሚልክላችሁ እሱ ከሆነ ስፖንሰር የሚያደርጋችሁ እዛ ላይ መጠቀስ አለበት። እናም ማስያዝ ያለባቸው ዶላሮች አሉ። ያንን ዶላር ማሟላቱን የሚጠቅስ ነገር ለአሜሪካን ኢሚግሬሽንም ለሚኖርበት ስቴት ዲፓርትመንትም እንዲሁም ደግሞ ለእናንተም ለአሜሪካን ኤምባሲ አዲስ አበባ ለሚገኘውም መላክ ይኖርበታል ማለት ነው። ያ ፕሮሰስ በኤጀንቶች በኩል ስለሆነ ወይንም ደግሞ በአሜሪካን በሚኖሩ ጠበቆች በኩል ስለሚሞላ ያ ምናልባት እናንተ ላይ መመለከት ይችላል። እዚህ ኢትዮጵያ ውስጥ ያላችሁ ግን
ማሟላት ያለባችሁ ፓስፖርት፣ የልደት ካርድ፣ መታወቂያ፣ ዲጂታል መታወቂያ ሊሆን ይችላል። እንዲሁም ከወንጀል ነፃ መሆናችሁን ማረጋገጫ ማሟላት አለባችሁ። የባንክ ስቴትመንት ማሟላት አለባችሁ። እድሜያችሁ ከ55 ዓመት በላይ የሆነ የባንክ ስቴትመንት አይመለከታችሁም። እንዲሁም እድሜያችሁ ከ13 ዓመት በታች የሆነ ደግሞ የባንክ ስቴትመንት አይመለከታችሁም ማለት ነው። ነገር ግን በዚህ እድሜ መሀል ላይ ያላችሁ ግን ከ13 እስከ 55 ያላችሁ የባንክ ስቴትመንት ማሟላት እንዲሁም ፓስፖርት፣ የልደት ሰርተፊኬት፣ የጋብቻ ሰርተፊኬት እንዲሁም ደግሞ ሰራተኛ ከሆናችሁ የስራችሁን ምን እንደምትሰሩ የስራ ወይም የድጋፍ ደብዳቤ ማቅረብ ይጠበቅባችኋል። እነዚህን 10 መስፈርቶችን ሳታሟሉ የ3 ወር ቪዛ ማግኘት አይቻልም ማለት ነው። እዚህ ጋር ማወቅ ያለባችሁ ዶክመንታችሁን አጣርተው ስህተት ወይንም ደግሞ የተሳሳተ የተጣረሰ ዶክመንቶችን ካስገባችሁ የተሰጣችሁን ቪዛ ቢኖር እንኳን ሪጀክት የማድረግ ሙሉ መብት የአሜሪካን ናሽናል ቪዛ ሴንተር ለአሜሪካን ኢሚግሬሽን በሁሉም ሀገራት ላይ ላሉ የአሜሪካን ኢሚግሬሽን ሰራተኞች ቪዛችሁን ሪጀክት እንዲያደርጉ ሙሉ መብት ሰጥቷል ማለት ነው። ስለዚህ ጥንቃቄ ማድረግ አለባችሁ። በተለይ ከዶክመንት ጋር በተገናኘ ሐሰተኛ የደብዳቤ ወይም ሰፖርቲንግ ደብዳቤ ከምትሰሩበት መስሪያ ቤት ሊሆን ይችላል ወይም ተቋም ሊሆን ይችላል። ሐሰተኛ ዶክመንት የምታዘጋጁ ከሆነ ጥንቃቄ ማድረግ አለባችሁ። እነዚህን 10 መስፈርቶችን አሟልተው ለሚመጡ ሰዎች እንግዲህ ዶክመንታቸውን እያጣራ የቪዛ ሂደታቸውን እንዲጀምሩ ያደርጋል ማለት ነው። ስለዚህ እነዚህን የነገርኳችሁን 10 መስፈርቶችን በማሟላት ብቻ የቢ1 ቢ2 የቪዛ አፕሊኬሽናችሁን መጀመር ትችላላችሁ ማለት ነው። ኢትዮ ትራቭሎች ነን። አብሬያችሁ የቆየሁት አሜን ነበርኩ። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። ማወቅ የምትፈልጓቸው የቪዛ የኤምባሲ መረጃዎች ካሉ ኮሜንት ላይ አስቀምጡልን። መልካሙን ሁሉ በያላችሁበት ተመኘን። ፒስ